ውድ ተመልካቾቻችን በዛሬው ክፍል ዝግጅታችን ተወዳዳሪዎቻችንን ለየት ባለ ሁኔታ ሰርፕራይዝ እናደርጋቸዋለን። በጥበብ ስራዎቹና በቀልዶቹ ተወዳጅ የሆነው አንጋፋ የጥበብ ሰው መኮንን ለአከ በየስራ ቦታቸው በመገኘት ተወዳዳሪዎቻችንን ለማበረታታት በሳንቃሾ ተገኝቷል። ተወዳዳሪዎቻችን ምንም የሚያውቁት ነገር የለም። ምን አይነት ምላሽ እንደሚኖራቸው አብረን እንመለከታለን። ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ሰላም እኔ ሳንቃ ሾው ውድድር የተወዳደርኩት ያው ሳንቲም ለማግኘት አስቤ ነው እና ትንሽ የኪሴ ላይ እጥረት ስለነበረብኝ የገንዘብ ማለት ነው ትንሽ ያው የስራውን እንትን አሻሽሎልኛል። ገንዘቡ ያው ያን ያህል ትንሽ በጀት ቢፈልግም ስራዬ ግን ከቅድሚያ ከነበረው የተሻለ ለውጥ አምጥቻለሁ እና ያው ማምረት ከምችለው ቅድሚያ ከነበረው ከፍ ብሎ ማምረት ይያለው ማለት ነው። 100,000 ብር ለኔ ያስፈልጋል ብያመንኩት ትንሽ ያው ቅድሚያ እንደነገርኩሽ በጀት ይፈልጋል ስራውና አሁን እኔ ለምሳሌ አሁን ባሁን ሰዓት ማለት ነው ትላንትና ትንሽ ከፍ ያለ ትዕዛዝ ታዝዤ ነበር። ግን የማየው ነገር ውስጥ አሸናፊነት ስሜት እንዳለ ነው። እንደማሸነፍ እርግጠኛም ነው። እንደገና ደግሞ እቺ 100,000 ብር ያላት ነገር እኔም አልፎ አውቀዋለሁ መሰለኝ ይሄን ስራ ከዚህ በፊት እና ክፍለ ሀገር ምናምን ሲጫን ከክፍለ ሀገር ያለው ገንዘብ እስኪመጣ ድረስ ስራ ፈቶ ቁጭ ማለት አለ። ኤክስፖርት ነው ከዚህ በኋላ አይደል? ግባችን ኤክስፖርት ነው። ምክንያቱም የውጭ ምንዛሪ የሚያመጣ እንትን እና ትልቁ ነገር እቺን አላማ ይዞ ሁሉ ጊዜ እሷን ለማሳካት መሮጥ ነው አይደል? ደግሞ ይሆናል እኮ በእርግጠኝነት ይሆናል። አንበሳ ነው። በጣም ተመኘኝ አንበሳ አብረን ራእይ ያለን ማለት ነው። ስለዚህ ለሱ ስራዎች መሳካት በሙሉ ይበኩልኝ አደርጋለሁ። እናስተዋውቃለን እዚህ ድረስ አቅማችን የቻለው ድረስ። እሺ ውድ ተመልካቾቻችን የዛሬ ዝግጅታችንን እንዴት አያችሁት? የሐሳብ መስጫ ሳጥኑን በመጠቀም ሐሳባችሁን ግለጹልን። በዚህ አጋጣሚ አርቲስት መኮንን ለአከን እጅግ በጣም እናመሰግናለን። ተወዳዳሪዎቻችንን በሳንቃሾ ተገኝቶ እንዲያበረታታ ጥያቄ ባቀረብንለት ጊዜ በአፋጣኝ መልስ በመስጠትና ጥሪያችንን አክብሮ በመገኘት ላሳየው ቅንነት በሳንቃ ሪያሊቲ ሾው ስም ለማመስገን እንወዳለን። እስከ ቀጣይ ሳምንት መልካም ጊዜ። The duty